ምን አድርገሽ ነው? ቆይ ከዛ ኬብሮም ጋር ተጣልተን ነው። እሱ ልጅ ለምንድን ነው ዝም ብለሽ የማታየው እንዴ? እስከመሽልቶ ጭራሽ ከኔ አልፎ ኢዮብን ይናገራል። ጭራሽ በኢዮብ ምክንያት ነው የተጣላሽ? አዎ ኢዮብ ምስኪን ልጅ ነው። ገና ለገና ምንም አይናገርም ብሎ እኮ ነው ሊመታው የነበረው። አይኔ ያየ የማይመታውን ብዬ በሁለት ምት ነው የጣልኩት። እሺ እሱም በሁለት ምት ጣልሽ። የዳይሬክተሩን ጉዳይ እንዴት ልትወጪው ነው? ያው እንደተለመደው መለመን ነው። ባለፈው ከሆነ ልጅ ጋር ተጣልተሽ የመጨረሻ ማስጠንቀቂያ ተሰጥቶሽ የለ እንዴ? ወይኔ እማዬ ግን ይሄን ነገር መስማት የለባትም። ለሷ ማን ይነግራታል? ወላጅ አምጪ እንዳይለይ በእናትሽ። እጅሽን ከማንሳትሽ በፊት ነበር ይሄንን ማሰብ የነበረብሽ። ወይኔ በእናትሽ ዳይሬክተሩ ነው ሀሚንን ጥራት ብሎ ነበር። ወሽ እሷ ደግሞ ሁሌ መጠራት አይሰለቻትም እንዴ? ምን አውቄ እኔ ግራ የገባኝ የትፈልጌ እንደማገኛት ነው። ምናልባት ሁሌ የሚቀመጡበት ቦታ ይሆናል። ዘይደን ያቸው እስኪ ያው እንደውም እነዛው እዛ ጋር ተቀምጧል። ኑሐሚ ዳይሬክተር ቢሮ ትፈልጊያለሽ? ወይኔ ምን ሊለኝ ይሆን? በይ ደግሞ እዛ ሄደሽ እንደለመደብሽ እንዳታወሪ፣ በተረጋጋ ስሜት አውሪ። እና እኔ እኮ መለመን አልችልበትም። መለመን አልችልም ትላለች እንዴ? እና ዳይሬክተሩን ትመጪው? በያውን ሂጂና ተረጋግተሽ አውሪ። እሺ እንደገባው ዝም ብዬ እግሩ ላይ ልውደቅ? እሱ ጥሩ ደግሞ ጋይዘኔ ጥሩ ሰው ነው። ብትለምኚው ይሰማሻል። ትምጣን ቆይ እሷ ገንዘቡን ከየት እንደምታመጣ ባላቅም ይሄው በየወሩ ትምህርት ቤት ክፍያን ትከፍላለች። አንተ በስባባስባቡ አመመኝ እያልክ ትቀራለህ። እኔ አንተ ምንም አልታየኝም። እንዴማዬ እንዲላሳይሽ እኮ ሆዴን በጣም እየቆረጠ ነው እኮ። ቅድም ከልጆቹ ጋር ወጥተህ ኳስ ስትረገጥ አላመመህም አይደለ? ምን አጨቃጨቀኝ? ስትመጣ ከሷ ጋር ታወራላችሁ። እማዬ እውነቴን ነው። እሷ ስትመጣ ኳስ ለመጫወት እንደወጣው እንዳትነግራት። የዛሬን ብቻ ቀበሪኝ። እኔ አያገባኝም። ጭራሽ ደግሞ ልታሻሻኝ ነው? እውነቱን ነው የምነግራት። ቀኑ ሙሉ ኳስ ሲራገጥ ቆይቶ አሁን አንቺ መምጫ ሲደርስ ነው የገባው ነው የምላት። እማዬ ግን እኔን አትወጂኝም? ታዲያ ለምን ለሷ እንደዛ ትያታለሽ? እንድመታኝ ነው? ቆይ አንተስ እኔን አትወደኝም? እኔማ እወድሻለሁ። ታዲያ ከወደድከኝ እኔን ደግሞ የውሸት ተባባሪ አድርገህ ከፈጣሪ ጋር ለምን ታጣላኛለህ? ማነው? ቲቸር ሁለተኛ ይለመደኝም የዛሬ ቁጭ በይ ሁለተኛ ቁጭ በይ። ዛሬ ደግሞ በዚህ መጣሽ? ዛሬ አልሰማሽ? አሳስቶኝ እኮ ነው። ከዚህ በፊት እኔን ሲያስቸግረኝ ነው የመጣሁት። የዛሬው ግን ጓደኛዬ እኔ ቤት ስራ ካላስገለበጥከኝ ብሎ ሊመታው ሲል ቀድሜው ነው ማለቴ ለማገላገል። ማገላገል ከመቼ ወዲህ ነው በዱላ የሆነው? ቲቸርዬ ያለው አማራጭ ያንን ማድረግ ብቻ ነው። ያ ቦክስ ኢዮብ ላይ ቢያርፍ ኖሮ የልጁ ፊት ፈራርሶ ይሄኔ ሆስፒታል እየተንከራተትን ነበር። እሺ ምን ባደርግሽ ነው የሚሻለኝ? በዚህ አመት ብቻ ከ10 ሰዎች በላይ ነው የተጣለሽ። ሁሉ ጊዜ በእኔ ብርታት ነው የተማርሽ ያለሽ። ቆይ እኔ የምለው ምን ላድርግሽ? አንቺ ትምህርትሽን ልትማሪ ሁሉ ጊዜ የምከለከልልሽ ያለሽን ብቃት ስለማውቅና የትምህርት ቤቱ ጎበዝ ተማሪ ስለሆንሽ ነው። አንቺ ግን በየጊዜው ጻም ነው። እኔ ልሞት ቲቸር? ስንት ጊዜ ትሞሻለሽ? ስንት ጊዜ ነው የማልሽ እያስፈረምኩሽ ፊርማው ሳይደርቅ ድጋሚ የምትደባደበው? ምንድነው ቲቸር? ምን ትጠይቅኛለሽ? እንደለመደው ፊርማ ፈርም። ከዛ ደግሞ ፊርማው ሳይደርቅ ተጣልተሽ ነው። አይውልሽ ይሄ መጨረሻሽ ነው። ከዚህ በኋላ ባገኝሽ አልምርሽም። እሺ ቲቸር እያመሰግናለሁ። እድሜና ጤና ይስጥልኝ። በእኔ ጉዳይ እሷን ችግር ውስጥ ከተትኩት። ቆይ አንተ ራሱ አቅምህን አውቃ አትቀመጥም እንዴ? እሱማ አርፌ በተቀመጥኩበት እኮ ነው ሊመታኝ የመጣው። ከዛን እሷ ከየት ጦራ እንደመታቸው አላውቅም። መሬት ላይ ከወደቀ በኋላ ነገሩት። አንተ ሄኒ ተው። አይመለከትሽም አንቺ። አንተ ልጅቷ በአንተ ምክንያት ችግር ውስጥ መግባት አለባት። በአንተ ምክንያት ከትምህርት ልትባረር ነው። ይኸውልህ ትሰማለህ? ኑሐሚን በአንተ ምክንያት ከዚህ ትምህርት ቤት ትባረርና አይነን አጠፋላለሁ። እሺ ዛሬ ቀና አይደለም መሰለኝ። የትምህርት ቤቱ ሰው ሁላ ተነስቶብሃል። እኔ እሷ ተጣይልኝ ተማችልኝ አላልኳት። ሌላ ጣጣ መጣብኝ። ተመትቼ ቢኖር ባንድ ልቤ ይርፍ ነበር። ኢዮብ ግን ሳውቀን ጀምሮ እንደዚህ ፈሪ ነህ። ግን ከወንድ ጋር ተጣልተህ ታውቃለህ? መጣላት እኮ እንዳስብል። ታዲያ መንቀጥቀጥ ነው ወንድም ያስብለው? ቆይ አንድ ፍቅረኛ ኖሮ ቢተናኮሏት ምን ልታደርግ ነው? እኔ እንጃ ማለት ፍቅረኛ እጄ ስለማላቅ እንደማረግ አላውቅም። በዚህ ሁኔታ የምትይዝም አይመስለኝም። ይሄው ያቺ ልጅ ፈርዶባት በአንተ ምክንያት ከስንቱ ጋር እንደምትጣላ ነው የሚያሳስበኝ። እኔ አንቺ ለፍቅረኛ ምን ይተንድሮ ማለት ያንተ ተቃራኒ ፍጹም ተቃራኒ ሆነ ማለት ነው። አለ አይደል? የሆነ ወንዳ ወንድ
ሴቶች ሲያዩት የሚደነግጡለት አይነት አረማመዱ፣ አካሄዱ ብትል ማንንም የማይፈራ እኔን የሚከላከልልኝ። እኔ እንደዚህ አይነት ሰው ነው የማፈቅረው። ከዚህ ትምህርት ቤት አይደለም አመርጭ። ለምንድን ነው የማልመርጠው? እንደዚህ አይነቱን ጂም ቤት እንጂ ትምህርት ቤት አታገኙ። እኔ የምልሽ እዛኛ ክላስ ያለ ቆንጆ ልጅ በረፍት ሰዓት ሲያኝ እንዴት እንደሆነ አላየሽው? የትኛው ቆንጆ? ያ ባለፈው ምሳ ሰዓት ኳስ ሜዳ ላይ ያሳየሽ ልጅ እንዴ? ያ አጭሩ ልጅ? አንተ ደግሞ እንደዚህ እንዳልሽኝ የምር ስላላየሽው። አይ እንደዛ ነው። ለአንቺ ሁሉም ሰው ቆንጆ ነው አይደል? አይ ቢሆንም ግን ቆንጆ ነው እኮ ለክፉ አይሰጥም። ካንቺ ቁመት ጋር መጣጣን። እኔ ነኝ ጥፋተኛ ለአንቺ ሁሉን ነገር እያመጣ መንገድ ምን አለሽ? ምን ተባልሽ? አረ በቃ ምንም አላለኝም። እና ያ እንዴት ሆነ? በቃ ምን አፍንጫው ትንሽ ተሰብሮ ነበር ተመልሷል። ምን ሆኖ ነው በዛሽ ምት አፍንጫው የሚሰበረው? አንቺ ግን ምንድነው በሰው ጉዳይ ምን አገብቶሽ ነው እንደዚህ አይነት ጦስ ውስጥ የገባሽው? እንዴት ነው ማያገባኝ? እዮብ እኮ ጓደኛዬ ነው። ገና ለገና እዮብ ምንም አይናገርምና ወንድነቱን እሱ ላይ ሊያሳይ ነው። በመሀላቸው ስለተፈጠረው ነገር ታውቂያለሽ? ምን አውቀሽ ነው አንቺ የተደረግሽ? እኔ የተፈጠረውን ባላቅም እዮብ ግን ምንም አይነት ስህተት የሚሰራ ልጅ አይደለም። ከራሴ በላይ ነው ማውቀው። ከራሴ በላይ ነው ማውቀው ማለት? ከዚህ በፊት ይሄንን ቃል ለኔ ነበር የምትጠቀም። ምንድነው? ከራሴ በላይ ነው ይሄንን የማውቀው ትኝ የነበረው እኔም ብቻ ነው። ለሱ ማዘን ለሱ መደረብ ምናምን አሁን ገባኝ። እንዴ ምን እያወራህ ነው? ምኑ ነው የገባህ? አይ በቃ ተይው። እያወራህ አይደል እንዴ? ምንድነው ጥላይ ልትሄድ ነው? ምን አስበህ ነው? ተደርቤ ሰው ስለመታው ከሆነ በጣም ይቅርታ። እሺ አልኩሽ እኮ ነው። ምን ሆነሽ ነው? እሺ በቃ የመውጫ ሰዓታችን ስለደረሰ ወደ ስራችን እንሂድ አይደል? በቃ የተለመደው ቦታ በተለመደው ሰዓትሽ። ምን አባቶ ነው በዚህ ሰዓት የተኛው? ሆዴን ቆረጠኝ ብሎ ነው። ሆዴን ቆረጠኝ? ስንት ሰዓት ነው እንደዛ ያለው? ኧረ ገና ጠዋት ነው አመመኝ ሲለኝ ነበር። አቡ አንተ አቡሽ? አቤት። ምንን ያመመ? የቱ ጋር ነው? እዚህ ጋር ነው። እና ሐኪም ቤት እንሂድ? እንዴት እያደረገህ ነው? ኧረ የምን ሐኪም ቤት አመጣሽ ነው? አየ አሁን አንቺ መጣሽለት ሁሉም ነገር ይተዋል። እሺ እንሂድ። ተቆራጭ እንግዛ። እሺ ይኸው አላልኩም? አሁን በሽታ የለም። እስኪ ተነስ እንሂድ። አይ ደህና ነሽ የኔ ቡችላ። ቆይ እኔም ዩኒፎርሜን ልቀይርና በዛው ስራ እንሄዳለን። አሁን ውሸትክን መሆኑን ልንገራት? ሁለተኛ ከተባይ ትቀርና። አይ አልቀርም። ወጣው በቃማ። በቃ እኔም ዩኒፎርሜን ልቀይር። የኔ ልጆች ፈጣሪ ክፋችሁን አያሰማኝ። ተመስገን የኔ ጌታ ተመስገን። ምን ይሳናሃል? እንቁ የሆነች ልጅ ሰጠኸኝ። ይሄ አንተ ስራ ነው። እህቴ አቤት። እኛ ትምህርት ቤት እኮ ለሳሚ አባቱ ላፕቶፕ ገዛለት። እንዴ ታዲያ አንተ እህት ላንተ መግዛት የሚያቅታት ይመስላል እንዴ? እነሱ ሀብታም ስለሆኑ እኮ ነው የገዙት፣ መኪና ስላላቸው። እኔ እህትህ ካለው አንተም ሀብታም ነህ እኮ የኔ ወንድም። እኔ እኮ ላንተ ነው የምኖረው። እኔ በህይወት እያለሁ ምንም እንድትቸገር አልፈልግም። እሺ ላፕቶፕ እኮ ብዙ ብር ነው። አንተ ላፕቶፑን ፈልገዋል አይደል? አዎ በጣም። በቃ እንደተገዛ ቁጠረው። ይገዛል ብለሻል። በኋላ ግን ቃል ማጠፍ የለም። እኔ ቃል ሳጥፋ አይተህ ታውቃለህ? አላውቅም። በልሽ በቃ አሁን ወደ ስራ ልሂድ።
ሄሎ ሀይሚ። ቆየሽ እኮ እየጠበኩሽ ነው። ምን የመሰለ ጀዋል እንዳመለጠ። ኧረ እባክህ አሁንም ቶሎ ነይና ወረድ አድርገን እንሂድ። በቃ እሺ፣ ያው እየመጣው ነው። እሺ እነ ባቢ እየተጫወቱ ነው። ትንሽ ተጫውቼ ልምጣ። ምን አለ እዚህ ሆነ ብታጫውተኝ። እንደውኔስ ደስ ትመጣልኛለች። እማ ግን ከኔና ከሷ ማን ነው በጣም የምትወጪው? ምን ጥያቄ አለው? እሷን ነዋ። እሷ ብትሆን እዚህ ጥላኝ ለብቻ አትሄድም። እሺ ይኸው እኔም ትቼሽ አልሄድም። አሁንስ ማን ነው በጣም የምትወጪው? እኔ ሁላችሁንም ነው የምወደው። እንዴ በጣም የምትወጪው ብትባይስ? እኔ ልጆቼን አንዱን ካንዱ አላበላለጥም። እሺ የግድ ምረጭ ብትባይስ? ማን ነው ግድ የሚያዘኝ? እኔን በዚህ ጉዳይ የሚያስገድደኝ የለም። በልጆቼ ፍቅር ማንንም በግድ አይጠይቀኝ። በል ያንተ ጥያቄ ከተጀመረ እንደው ማብቂያ የለውም። ያማል ሴት ልጅ ልታነሳ ነው እንዴ? ስልኬን ወስዳብኛ አይደለም ነው እንዴ? በቃ ተረጋጋ፣ ያመልጠናል። አሪፍ ነው አጀዋሉ። ያበደ ነው። ይመች። በቃ እኔ አልጋራሽም። እንሽጠውና ላፕቶፕ እንግዛለት። ሳስበው አንቺን ያቡ ነገር አሳስቦሻል። ኧረ አይሆንም። ይሄን እኩል ነው የምንካፈለው። እኔ ቤት ሌላ ብር አለ ጨምሬ እገዛለታለሁ። አይ እኔ ደስ እንዲለኝ አሪፍ ነው። በጣም ነው የማመሰግነው ጓደኛዬ። ትምህርት ቤት እኮ ለጓደኛው ሲገዛለት አይቶ ነው። እኔም ስትመጪ የሆነ ነገር እንደረበሸሽ ተረድቼ ነው የጠራሁሽ። እሺ ደግሞ እነግረዋለሁ። ግማሽ ብር ሄኖክ ነው የጨመረልን የምለው። ማይ ላፕቶፕ ልገዛልኝ ነው። ኧረ አዎ እንዴት አመሻችሁ? ወይ ልጄ መጣሽ? የኔ ቆንጆ እማዬ እንዴት ነሽ? ደህና ነኝ የኔ ቆንጆ። በይ ቁጭ በያ። የምትወጂውን ድንች ሰርችልሻለሁ። ቆይ እኔ አስጠጥባቸዋለሁ። እሺ አባቴ። በቃ ተባረክ። እኔ ግን ላንቺ እንደዚህ ሲሆን የሆነ ፎንቃ ሙድ ያለበት ነው የሚመስለኝ። ኧረ እሱ እንደዛ አያስብም። እኔ ራሴ ገና መሳሳላቸው በጣም መወዳቸው ሁለት ቤተሰቦች አሉ። ገና የነሱ ፍቅር አልወጣልኝም። እንዴ እስከ መቼ? በህይወትሽ የሆነ የምታፈቅሪ ወንድ መምጣቱ አይቀርም። እኔ ወንድሜን አስተምሬ ትልቅ ቦታ ድርሼ እማዬን አስደስቻት ነው ስለዚህ ነገር ማስበው። እስከዛ እርጅተሽ የራስሽን እድሜ እንዳታጭው ተናግሬያለሁ። በጊዜ አስቢ። ይልቅ ነቃ ብለሽ የፍቅር አጋርሽን መርጠሽ ሁለቱንም በአንዴ ብታስጌጭ ይሻልሻል። የማይታሰብ ነው። መቼም እኔ እንደዚህ አይነት ነገር አላደርግም። እኔ ቤተሰቤን ፍቅር የሚሻማብኝ ሰው አልፈልግም። እኔ እንደ ጓደኛ መንገር ያለብኝ ነግሬሻለሁ። በኋላ ይሄ ጊዜ እንዳይቆጭሽ። አታጀዝባ ናት። እኔ ነው ታዲያ ሌላ ሰው አለ እና እያልኳል። እሺ ከኑሐሚን ጋር ያለ ጉዳይ ምንድን ነው? ምንም ምን ጉዳይ አለኝ? እንዲህ እየተቅለሰለስክ ልቧን ለማሸነፍ እየሞከርክ ነው እንዴ? ኧረ እኔ ልቧን ለማሸነፍ ምንም ያደረኩት ነገር የለም። አሁን ሂድ። የነገርኩን ነገር ግን መቼም ቢሆን ከአእምሮ እንዳትረሳው። እሺ ተንቀሳቀስ። ወይዘሮ ዝናሽ እንዴት ነው? መድኃኒቱ በአግባቡ እየወሰዱ ነው አይደል? አሁን ዶክተር እየወሰድኩኝ ነው። እንግዲህ ወይዘሮ ዝናሽ አሁንም የደወልኩት መድኃኒቱ ህመሙን ማስታገሻ ብቻ ነው። አውቃለሁ ዶክተር፣ አንተ እየደወልክ ስለምታስታውሰኝ በስነ ስርዓት እየወሰድኩ ነው። ግን ዶክተር ይሄንን ጉዳይ ልጆቼ በፍጹም እንዲያውቁብኝ አልፈልግም። ወይዘሮ ዝናሽ እኔ ከእርሶ በላይ ባላውቅም ይሄ እኮ የህይወት ጉዳይ ነው። አይ ዶክተር፣ ይሄን ያህል ገንዘብ ከየትም ሊመጣ አይችልም። ባይሆን እስቲ ቆይ አስቤበት ልደውልልህ።
እንደው አምላኬ ልጆቼ እንዳይሳቀቁብኝ ቆሜም ሸክም ሆኜባቸው ታመሜም አልገዤ ሸክም ሆኜባቸው እንዴት እንደምሆን እንደው አንተ እርዳኝ እባክህ ፈጣሪ። እማ ወይ አባቴ እማ ዛሬ ላፕቶፕ ይገዛልኛል። አይ እንደው ሰው መስላት ያን ሁሉ ገንዘብ ያወጣችሁ ነው የሚቆጨኝ። የገዛ ጓደኞች ናቸው ነቃቅለው የሚጥሉልህ። ለአንድ ሰው አላስነካም እንደ እንቁላል ነው መንከባከባት። ሰየኔ ልጅ ምን ሆነ ነው አንተ ደግሞ በጧቱ ከሌሊቱ 6 ሰዓት መስላል? ኖ እና አንቺ አጠገብ ላጠገብ ግን የምትሄድ የለብንም። ምን ማለት ነው ደግሞ? እኔ እንጃ በቃ እኔ በሰላም ትምህርት መማር እፈልጋለሁ። ትምህርት ቤት ውስጥ ከማንም ጋር ጓደኛ ላለመሆን ወስኛለሁ። ጓደኛ ላለመሆን ወስኜ ነው? አንተ እኔን ነው እንዲያወራኝ ያለው? ይቅርታ ነው። እኔ ምንም አይነት ጓደኛ ፈልግበት ሳለ አይደለም። እዚህ ትምህርት ቤት ውስጥ ምንም ጓደኛ እንዲኖርኝ አልፈልግም። ቆይ ለምን እሱን ፈለክ? እሱን ማወቅ እችላለሁ? የራሴ ምክንያት ነው። ለማንም መናገር አልፈልግም። እኔ ላንተ ማንም ነኝ? ምንም ሳላደርግ ጓደኝነታችንን የተውከው? ጭራሽ ስለ ጉዳዩ ማትነግረኝ? ገደል ልትገባ ትችላለህ። ደግሞ አንድ ነገር ልንገርህ፣ እንኳን ጓደኝነቱን ማቆም የፈለከው ማድረግ ትችላለህ። እኔ ግን እስከማውቀው ድረስ እዚህ ምንም ያደረኩ ነገር የለም። ጭራሽ ካንተ ብሶ ደግሞ ከሱ ጓደኝነት አልፈልግም ይላል እንዴ? ሁለተኛ እዛ ጋር ልቀመጥ፣ እዚህ ጋር ነው የምቀመጠው። ማን ነው እንደዚህ የሚልሽ? እዮብ ነው እንዴ? እዮብ ነው። ሌላ ማን ከጎኑ ይቀመጣል? ምንም ሳላደርግ ጓደኝነታችን ቀርቷል ምናምን ይለኛል እንዴ? አንቺ ታዲያ በዚህ ልክ ምን አናደድሽ? ቢያንስ የሰው ልጅ ምክንያቱም መናገር አለበት አይደል እንዴ? በይ ተረጋጊ። በደህና ሰው እንደዚህ ትሆኝ ጥሩ። እንዴት በአንድ ጀዝባ እንደዚህ ትሆኛለሽ? ምንም ይሁን ለኔ ሁሉም ሰው እኩል ነው። እሱም ሰው ነው፣ ሌላውም ሰው ነው። እማ ወይ ልጅ አባዬን ከዛ ከትልቁ ቤት አስወጥቶኛል እዚህ ቤት እንድንገባ ያደረገን እኛን አይወደንም እንዴ? አይ ልጅ እንግዲህ እሱ ከኛ ገንዘብን አስበለጠ። እድሜን ልኬን ሙሉ የሰራውትን ገንዘብ ይሄው እንደ ልባሸሽ ገዳም እያለበት ነው። ይኸውልህ የኔ ልጅ እዚህ ምድር ላይ ስትኖር መቼም የሰውን ነገር አትመኝ። ያልሰራህበትን አትውሰድ። ሰውን አትበድል። የሰው እንጀራ ላይ አመድ አትነስንስ። ምክንያቱም እኛ ሰዎች አንድ ቀን ተሰባሪዎች ነን ልጅ፣ እንሞታለን። ያን ጊዜ የላይኛው ፈጣሪ ፊት ስንቆም የበደለም ክፉ የሰራም ያልሰራም ሁሉም ፍርድ የሚያገኝበት ጊዜ ነው። ጥሩ ከሰራ ፈጣሪ በሁሉም ፊት ያከብራል ልጅ። በዚህ የኑሮ ልዩነት ውስጥ አንዱ የሚበላው አጥቶ አንዱ የዘነጠ መኪና ይነዳል። እኔ ግን በዚህ ፌር ባልሆነች ዓለም ውስጥ ራሴ እንደሰረኩኝ ማሰብ አልፈልግም። ዞሮ ሰርቀናል ነው የሚባለው። ያ ችጋራም አባቴ እማዬን በገንዘብ አጭበርብሮ ንብረቷን ወሰደባት። አየህ እማዬ ገንዘብ ስለሌላት ተሰብስባ ቁጭ አለች። ያለ ምንም ቁጭ ስትል ማንም ያዘንላት የለም። ሁሉም ሰው ዝም ብሎ ነው ያያት። አየህ ዝም ስትል ነገ አንተንም ቤት እንደሚያንኳኳ ማወቅ አለብን። አባትሽን ግን በምንም መንገድ ማናገር አልቻልሽማ። ለምን እኛ በራሳችን መንገድ አናወራው? ምን እዚህ ትምህርት ቤት ውስጥ እንደምትደነፋባቸው ተማሪዎች መሰለ እንዴ? እኔ አንቺ ፍቀጅልኝ እንጂ ከረባብተዋለሁ። በል እሱን ተውና አንተም ወደ ቤት ግባ እናውጣ። እኔም የማየን ሽሮ ጠልፍ ይወጣለሁ። በዛውም ላፕቶፑን እንገዛለን። እነዚህ ሰዎች ትኩረታቸው እኛ ጋር ነው። እሺ እኔም እኮ እያየኋቸው ነው። ምንድን ናቸው? እነሱ እኮ ናቸው ባለፈው ስልኬን የበሉኝ። እኔ እኮ አሁን እሷን ጠልቻት ነው ይመስላት። እኔ ከዛ ከሄኖክ ጋር ላለመጣላት ነው ጓደኝነቱ ቢቀርብኝ አልኩት። እሷ ግን አንተ የኔ የኪብሮን አፍንጫ አሰበርክ። አሁን ማን መጥቶ እንደሚያድን ነው ያለው።
አረ እነዚህ ሰዎች የሚፋቱን አይነት አይደሉም። እኔ አንድ እቅድ አለኝ። ምን ልታደርግ ነው? እዚህ ጋር